ዛሬ እነዚህ ዶሮዎች እንግዲህ ወደዚህ ፋርም ከገቡ ሁለተኛ ቀናቸው ነው ማለት ነው። አሁን እንግዲህ ገብቼ ለዶሮቹ ውሃ የማስገባላቸው ይሆናል ማለት ነው። እያንዳንዱን የሚሰሙትን ድምጽ በሙሉ ያስደነግጣቸዋል። ምክንያቱም ለቤቱም አዲስ ስለሆኑ ገና ጫጩቶችም ስለሆኑ አልለመዱትም አካባቢውም ማለት ነው። ስለዚህ ምንም ነገር ስታከናውኑ የሆነ ድምጽ ነገር ወይም ውሻም ሊጮህ ይችላል ብቻ የሆነ ነገር ከጮህ በጣም ነው የሚደነግጡትና ሌሊት ላይ ራሱ እኔንም በጣም ሲረብሹ የነበረ ማለት ነው። በቃ የሆነ ድምጽ ትንሽዬ ድምጽ ከሰሙ ሁሉም በአንድ ላይ ስለሚበረግጉ ማለት ነውና መበርገጋቸው ደግሞ መበርገግ ብቻ ሳይሆን አንድ ላይ የመደራረብም ቻንስ ስለሚኖር ሊሞቱ ስለሚችሉ እስከሚለምዱት ድረስ ጥንቃቄ ያስፈልጋል ማለት ነው። እና ደግሞ እኛ በአካባቢያችን ላይ የተለያዩ ኢንዱስትሪ መንደር ስለሆነ የጋራጅ ድምጽ ምናምን የብረታ ብረት ሲቆርጥ የማሽን ድምጽ ምናምን ስላለ ማለት ነው በጣም እየጮሁ ሲያስቸግሩ ነበር። ለማንኛውም ውሃ አሁን ላስገባላቸው ነው በጠዋት ማለት ነው። በነገራችን ላይ የሚገባላቸው ውሃ ሳይሆን ስትረስ ሚክስ የሚባል ቫይታሚን ነው ማለት ነው። እና ውሃ እንግዲህ ከታንከሩ እንደዚህ በምታዩት መልኩ በአፌ ስቤ ነው በጎማ ማለት ነው እቃ ለማጠብና ትንሹንም ሮቶ ለመቅዳት የምጠቀምበት ለጊዜው ቧንቧ ስለሌለ ማለት ነውና ስትረስ ሚክስ የሚባል ቫይታሚን በ100 ሊትር የሚበጠበጥ ነው። ይሄ የምትመለከቱት ሰማያዊ ሮቶ ማለት ነው 100 ሊትር ነው የሚይዝ። ጫጩቶችም አሁን ላይ የሚጠጡት 100 ሊትር ነው ማለት ነው። ከዛ በላይ አይጠጡም አሁን ላይ ባሉበት ገና ህፃናት ስለሆኑ ማለት ነው። እና ጫጩቶቹ መኖና ውሃ ማለት ነው በእድገታቸው ልክ በሂደት ነው እየጨመሩ የሚመጡት እንጂ አጠቃቀማቸው በህፃንነታቸው ምንም ያክል ብዙ ቢሆኑም ያን ያክል ውሃ አይፈጁም ማለት ነው። በጣም ትንንሽ ነው የሚጠቀሙት። በቀን እኔ አሁን ሁለቴ ነው ማስገባ። ለምሳሌ እንደምታዩት አሁን ጠዋት ካስገባው ከሰዓት በኋላ ነው ደግሞ ወደ ማታ አካባቢ የማስገባላቸው ማለት ነው። ነገር ግን ካደጉ በኋላ በቀን አራቴ ራሱ ገብቶላቸው ያን ያክል እንትን ላይሉም ይችላሉ ማለት ነው። ቶሎ ቶሎ ነው የሚጨርሱት ምርት ስለሚሰጡ ማለት ነው። ወይም በሌላ አገላለጽ እነዚህ ዶሮዎች አሁን እንቁላል ጣይ ከሆኑ በኋላ በቀን ከ500 ሊትር በላይ ራሱ ውሃ የመጠቀም ነገር ይኖራል ማለት ነው። በጣም ነው ውሃ የሚፈጁት። መኖ ላይ አሁን የሚመገቡት እነዚህ መኖች እንግዲህ በጫጩት 36 ግራም ነው ማለት ነው አንዷ ጫጩት እና በቁጥራቸው ልክ እንግዲህ 1400 ናቸው። ወደ 50 ኪሎ ነው በቀን የማስገባው ማለት ነው። እንግዲህ እነዚህ ወደ ምርት በሚገቡበት ሰዓት ወደ ኦልሞስት 2 ኩንታል አካባቢ የሚሆን መኖ ድረስ ፍጆታ ሊኖር ይችላል ማለት ነው። እና ቀላል አይደለም ትልቅ ሲሆኑ የሚፈጁት ፍጆታ። ነገር ግን በዛው ልክ ምርት ስለሚሰጡ ያው እንግዲህ እዛው በዛው ይተካካል ማለት ነው። አሁን ላይ ግን እነዚህ ዶሮዎች እንደምታዩዋቸው ጫጭቶች ምርት ላይ እስከሚደርሱ ድረስ ሁሉም ነገር ወጪ ያው እንግዲህ ቀድሞ በተበጀተ ገንዘብ ነው ማለት ነውና አሁን ጫጭቶቹ እንግዲህ እንደምታዩዋቸው ውሃ ከገባላቸው በኋላ በጣም ነቃ ያሉ ናቸው፣ ደስተኞች ናቸው ማለት ነው።